ደሬ ልብስ ላምጣልህ እንዴ? አይ ማርትዬ ትንሽ ልቆይ፣ ሆዴ በጣም ሞልቶ መሰለኝ ትንሽ ረፍት ማድረግ አለብኝ። የበላሁት ምግብ በጣም ስለጣመኝ በደንብ ነው የበላሁት። ውይ አንተ ደግሞ ወረኛ። ይሄኔ እኔ ስለሰራሁት ይሆናል እና ታዲያ ድሮስ አንቺ ሰርተሹ ላይጥም ነው ወይ? ይሄን ያህል ግን እኮ ሰላምዬም ቆንጆ ባለሙያ ነች። አዎ ማርትዬ፣ ሰላምዬ አንቺ ቆንጆ ሰራሽ ማለት ሰላምዬ ቆንጆ ባለሙያ አይደለችም ማለት አይደለም። ለዛ ነው። እሺ ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩና ሚዲያ ቤተሰቦች እንዴት ናችሁ? ዳጣ ድራማ ክፍል 65ን ይዤላችሁ መጥቻለሁ። እንግዲህ በባለፈው ክፍል ኤቢ እናቷን ልትወጣ ስትል አቁማ የሰላምዬና የዳጣ ነገር ከአእምሮዬ በላይ ሆኖብኛል። ስለዚህ የዲኤንኤ ምርመራ ላደርግ እፈልጋለሁ። በጣም ወዳጅነታቸው ጠንክሯል። ሰላምዬ እንኳን በጥፊ የመታችኝ ዳጣን ተኛችበት አንቄ ገላታለሁ ስላት ነው። ምግብም እየደበቀች እየሰጠቻት ነው። የሆነ ነገርማ አላቸው። ስለዚህ ብር እንዲሰጭኝ እፈልጋለሁ እናቴ፣ የዲኤንኤ ምርመራ ላደርግላቸው እፈልጋለሁ እያለቻት፣ ውሃ ደግሞ ባልትና ከውጭ ዳጣና ናታን ቁጭ ብለው ስላየች ባልና ሚስት ናቸው እንዴ ብላ ስለነበረ እስኪ ማየት ልጠይቃት ብላ ነበር ውሃዬ ወደ ቤት የገባችው። እናም ማርታና አብጌል እያወሩ ሳለ ከታች መጣች ውሃ። ከዛም እናቷ ውሃዬ ምን ነው ልጄ ምን ሆነሻል? ነይ እስኪ አለቻት። ከዛም እያለች በእጇ ደግሞ ወደ ኋላ እያመለከተች ምንድነው ልታወሪኝ የፈለግሽው? ምን ሆነሻል ስትላ ያው እኔ የጠበቅኩት ባልና ሚስት ናቸው ወይ ዳጣና ናታን ልትል ነው ብዬ ነበር፣ ግን ጸጉሬን ፍችልኝ አለች። አብጌል በጣም ተናደደች። እማዬ የሆነ ነገር ልታወራ ነበር የመጣችው፣ ግን ጠፍቷት እኮ ነው አሁን አለ። እና ምንድን ነው አለቻት። ምን አቅልሻለሁ አንቺ ንገሪኝ እንጂ ስትል እኔ አላውቅም አለቻት። አብጌልም በጣም ተናደደች። እናም እስ በራሳቸው ሲያያዙ ማርታም ተቆጥታቸው ጥላቸው ወጣች። በሌላ በኩል ደግሞ አቶ ደረጀና ዳጣ እንዲሁም ሰላም ሆስፒታል ሂደዋል፣ ለቼክአፕ ማለት ነው። ሰላም ምርመራ ክፍል ስትገባ ዳጣና አቶ ደረጀ መኪና ውስጥ ነው እያወሩ ነበር። ዳጣም ስለ እናቷ ጠይቅ አባቷን ማሳዘን ባትፈልግም ግን ደግሞ ለመጠየቅ ስበብ ነበር የምትፈልገውና ዳርዳር እያለች ነበረ። አቶ ደረጀም እረዳሻለሁ ልጄ፣ ለእኔ ብለሽ እንደሆ መጠየቅ የፈለግሽው ስለ እናትሽ ምን እንደሆነ በደንብ አውቃለሁ አላት። ሰላምዬ እያስጨነቀችኝ ነው አባቴ አለችው። ማለት ምን አድርጋ አላት። እሷም እንክብካቤዋ በጣም በዛብኝ፣ በቃ ምግብ ተደብቃ ትሰጠኛለች፣ በቃ ብዙ ነገር ነው የምትሆንልኝ አለችው። አረ እንደዛ ከሆነማ እነግራታለሁ አላት። ማለት ምኑን ነው የምትነግራት አለችው። ያው ካሁን በኋላ ተቆጫት፣ ስደቢያት፣ ምግብ ማትስጫት ብዬ ነዋ አላት። ዳጣም ውይ እንደሱማ አይሆንም፣ እንደፈለገች ታርገኝ በስሙ ተው፣ እንደሱማ እንዳታረግ አለችው። እና ሲላት እናማ ግን እናቴ እንደ ሰላምዬ ትንከባከበኛለች ወይ ወይንስ ደግሞ ከሰላምዬ በላይ ነው የምትንከባከበኝ ብዬ እኮ ለመጠየቅ ሳይሆን እያለች ዳርዳር ስትል በቃ ችግር የለውም ብሎ አረጋጋት። እናም ግቢና ሆነ ያት ሰላምዬ መጨረሻውን ግቢና ያት አላት። እሷም ውይ አባዬ እኔ እኮ ውስጥ መግባት አልፈልግም፣ ሆዷ እኮ በጣም ነው የሚያስፈራው አለችው። እንዴ እና ታዲያ ቅድም አብረሽ ምርመራ ክፍል ግቢ ስትልሽ እምቢ ያልሽው ለዛ ነው እንዲ አላት። አሁና በጣም ነው የሚያስፈራው እኮ ሆዷ አላት። በያይዞሽ አሁን ለማንኛውም እሷም ስለፈለገችሽ ሂጂና ይትሻት ነኝ፣ ከመሄደ በፊት የሚሏትን ጠይቂያትና ነኝ አላት። ውይ አባዬ እኔ እኮ ግን እንደ አባቴ ገረፈኝ ማለት እፈልጋለሁ ብዬ ማውራት እወዳለሁ፣ ለምን ደሞ አትገርፈኝ ግን አለችው። እሱም እና ጥፋት አጥፊና እጅን ትቀምሻት አለሽ እንዴት እንደማረግሽ ስላላጠፋሽ ነው አላት። ነው አባዬ አዎ እንግዲያስ አሁን ነው የማጠፋው፣ እንደውም ይኸው ሂጂ ብለኸኝ የለ አልሄድም አለችው። አረ ሂጂ አልሄድም፣ ሂጂ አልሄድም። በመጨረሻ ያው ቆንጠጥ አድርጎ አሳያት ማለት ነው። ከዛም ደስ አላት። አየሽ ይሄ ትንሽ ጥፋት ስላጠፋሽ ነው፣
ከበድ ያለ ጥፋት ካጠፋች ደግሞ በዛው ልክ ነው እጄን የምትቀምሸው አላት። እሺ ብላ የተሳሳቆ ሄደች ወደ ሰላምዬ። ማርታም ደወለችለት፣ ለአቶ ደረጀ ደወለች። ከዛ እንዴት ሆነ ሰላምዬ? ልምጣም ስላት ተይው ዳጣን ነው የምፈልገው አለችኝ። እንዴት ሆነች አለችው። ውይ ሰላም ማርትዬ ሳታድር አትቀርም። ያው ምጥንቱ አይደለም ግን ትንሽ ትቆይ እስከ ነገ ያሉ መስሎኛል። ለማንኛውም እስኪ ያረጋግጠን አሳውቅሻለሁ። ተያት በቃ ደህና ነች፣ ብዙ አትጨነቂ አላት። ምጥ ይሆን እንዴ ግን አለችው። አይ አይደለም ምጥ እንኳ አይመስለኝም። አንድ 3 ሳምንት ወይም 4 ሳምንት አካባቢ ይቀራታል ብለዋል ለምጥ እንኳ እያላት ዳጣ ጠራችኝ። እንደውም እስኪ መምጣታችን የማይቀር ነው ይመስለኛል፣ እደውልሻለሁ ማርትዬ ብሎ ዘጋው። በዛ መካከል ግን አብጌል 3 ጊዜ ደውላላታለች ለማርቲ። ማርቲም በጣም ተናዳ ነበር። በሌላ በኩል ደግሞ ታጁ በር ላይ ቆሞ እንደ በሽተኛ ውሻ እየጠበቃት ነበር አብጌልን። አብጌል ግን ከቤት ወጥታ ሄዳ ነበር። ውሃዬና ባልትና ውጭ ላይ ቁጭ ብለው ሲያገኙ ጠየቁት። ምን ሆነ ነው? አሞህ ነው ወይ? በሽተኛ ነው ወይ ያሉት። እሱም በሽተኛ ነኝ፣ አብጌል በሽተኛ አድርጋኛለች። እንደ በሽተኛ ውሻ ያው ከበራችሁ አልጠፋም እኮ። የት ሂዳ ነው? ቦሌ ሄዳለች አሉት። እስክትመጣ ጠብቃታለሁ እያለ በር ላይ ቁጭ ብሎ እየጠበቃት ነበረ። አብጌልም እናቷ ምን አባሽ ሆነሽ ነው ስልክ እያወራሁ እንኳ የማትታገሹ? በዚህ ቅጽበት 3 ጊዜ እንዴት ትደውያለሽ? አለቻት። ውይ እማዬ ከማን ጋር እያወራሽ ነው አለቻት። ጭራሽ አባትሽ ያልተቆጣጠረኝን አንቺ ትቆጣጠሪኝ? በያሁን ምን ፈልገሽ ነው አለቻት። ውይ እማዬ ነግሬሽ የለ እንደ ብር ነው የምፈልገው አለች። ማለት የምን ብር? ምን ነው እንደ ፖሊስ ትዕዛዝ ብቻ ታወርጃለሽ? ለምን? ምን ለማድረግ ፈልገሽ ነው? ስንት ብር ነው? ማብራራት የለብሽም አለቻት። ውይ እማዬ ነግሬሻለሁ እኮ ረሳሽው እንዴ? ምኑን ነው የነገርሽኝ አለቻት። ያው ለዲኤንኤ ምርመራ ነዋ አለች። ውይ 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 አንቺ ልጅ እንደው በምን ቀን ነው አንቺን የወለድኩሽ? እንደው ምን በድዬው ነው አንቺን የሰጠኝ? የምርሽን ነው እንዲህን ነገር ያልሽው አለች። አዎ እማዬ። በይ አሁን ቀጥ ብለሽ በ30 ደቂቃ ውስጥ እቤት ድረሽ። እንደ መውለድ ሴት ልጅ ወልጃለሁ እኔ ኪችን ለኪችን እጠብሳለሁ በሳት። ቶሎ ብለሽ ነይ፣ ሌላ ነገር ሳይከተልሽ ብዙ አታውሪ ብላ ስልኩን ዘጋችባት። አብጌል ግን ነገሩን ያቆመችው አይመስልም። ምናልባችም ቦሌ ሄደችው ቀጠሮ ለማስያዝም ሊሆን ይችላል። እናም እንደ እያለ እንግዲህ ሰላምዬና ዳጣም ወደ ቤት ተመልሰዋል። አቶ ደረጀም ምግብም ሰራርታላቸው ሰላምዬ ወይዘሮ ማርታ ምግብ ሰርታ ሁሉም ተመግበው ደስ ብሏቸው ወደ መኝታ ክፍል ሄደዋል። እናም እንግዲህ በምታዩት መልኩ ደረጀ ሚስቱን እያመሰገነ የበላው ምግብም ጥሩ እንደሆነ ጥሩ ባለሙያም እንደሆነች እያመሰገናት ነው። ማርቲም ተጣጥባ የመኝታ ልብሷን ከቀየረች በኋላ ወደ አልጋዋ ስትመጣ ደሬ ላምጣልህ እንደ ልብስ ስትለው አይ ማርቲ ትንሽ ልቆይ፣ በደንብ በላሁኝ፣ ሆደ ጠገበ መሰለኝ፣ ትንሽ አጨናንቆኛል፣ ቆይ ትንሽ ልቆይ አላት። ውይ ይሄን ያህል አለች። አዎና በጣም ቆንጆ ስለነበረ በጣም ስለጣመኝ በደንብ ነው የበላሁት አላት። ውይ አውቀህ ነው ይሄ ሁሉ እኮ እናንተ ወንዶች አለችው። ውይ ማርትዬ እሱስ የእውነት ነው አላት። በእርግጥ እኮ ሰላምዬም እጅግ በጣም ባለሙያ ነች አለችው። አዎ ማርትዬ ያ ማለት አንቺ ባለሙያ ነች ስልሽ ሰላም ባለሙያ አይደለችም ማለት አይደለም፣ ያው ሁለታችሁም ባለሙያ ናችሁ ለማለት እንጂ አላት። እናንተ ወንዶች እኮ ስታውቁበት ባይጥምህም እኮ በእርግጥ ግዴታ ነው፣ ቆንጆ ነው ይጥማል ብለህ መብላት ግዴታ ነው አይደል እንዴ? በዛ ላይ ደግሞ በጣም ቆንጆ ምግብ ነው የሰራሽው ስትለኝ ደስ ብሎኝ የተሻለ ነገር እሰራለሁ። በጣም ቆንጆ ልብስ ነው የለበሽው ስትለኝ ውሎዬ በሙሉ ፍክት ብሎ ይውልልኛል። የትዳር ሚስጥርና የሚያጣጥመው ይሄ ነው አለችው። አዎ እሱስ ማርትዬ ልክ ነሽ፣ ግን ደግሞ የተናገርኩት እውነት ነው አላት። ውይ እናንተ ወንዶች እኮ ግን የክብራችሁ ነገር ሞታችሁ ነው። ግን ባልሽን እንዴት የምትዋደዱ ለምንድን ነው ሲሉኝ እኔም ስለማከብረው ነዋ እላችኋለሁ አለችው። አዎ ማርትዬ የትዳር መሰረቱ መተማመንና መከባበር ነው፣ ልክ ብለሻል አላት። ግን ደግሞ እኮ በጣም ጅሎች ናችሁ እናንተ ወንዶች።
ምን ያህል አንገታችሁን ይዘን እንደምንዘውራችሁ ታውቃላችሁ አለችው። ወይ ማርቴ ለራሳችን እኮ ብልጥ ነን አላት። ድንቄም ብልጥ እንዲህ ነው እንደ ብልጥነት አለችው። ማለት አላት። ማለትማ እንደው አሁን ማን ይሙት እኔ እግዜሩን ካልፈራሁ አስወጥቼ ከ10 ጎረምሳ ጋር አላጣላህም እንዴ አለችው። ማለት አላት። በል ተወው ለማንኛውም ብለው ተሳሳቁ። እንዲህ እያለ እንግዲህ ናታንም ውጭ ላይ አትክልቶችን እያስተካከለ ነበር በቅርጽና ናታንዬ እንደው እዚህ ቤት ያለውን አበባ እኔ ያስወጣዋለሁ እናንተ ታስገቡታላችሁ ወይ በደንብ አትንከባከቡት ይኸው ደረቀ ና እስኪ ያስወጣው ብላ ከቤት ወደ ውጭ ያስወጣው። ናታን ግን የሆነ ነገር ቃል ገብተህልኝ እኮ ሳታደርግልኝ ቀረ አለችው። ምንድነው ለምንድነው ያላደረኩሽ ምንድነው ሲላት ያው አብጌልን እኮ ለኔ ተያት አስተካክላታለሁ ብለኸኝ ነበር ግን እስካሁን ምንም ለውጥ አላየሁባትም አለችው። እሱም ወይ እማዬ ያው አብጌል እኮ ትንሽ ብታግዘኝ ጥሩ ነበር እሷ ደግሞ ምንም ሙሉ በሙሉ ፈቃደኛ አይደለችም ማለት ለዛ ብዬ አይደል እንዴ ላንተ የሰጠው ለማንኛውም ይሄን መጽሐፍ ተያይዘዋል ለዛ ነው እንደዚህ ብስል ይሆንከው አለችው። ምኑን በሰልኩ ብለሽ ነው አላት። እንደ በዚህ ዘመን የአባቱን ምክር እሺ ብሎ የሚሰማ ልጅ መገኘት በራሱ ቀላል እኮ አይደለም። አባት ደውሎልህ ነበር እንዴ አለችው። አዎ ደውሎልኝ ነበር አላት። አረ በጣም ጥሩ እንግዳው ስለኔ የሚደውላል አሁን አለች። ይደውል ይሆናል አላት። እሺ በርታ ብላው ገባች። እንዲህ እያለ እንግዲህ አብጌልና ናታን ሳላ ተቀምጠው ነበረ። ውሃዬና ዳጣም እንደዚሁ ሳሎን ሁለት ነው ተቀምጠው አብጌል የናታንን እጅ ይዛ እጅህ በጣም ያምራል ጣቶች በጣም አለንጋ ናቸው ያምራሉ እያለች ተባብለው ነበር። እሱ ደግሞ ወይ አብጌል አንቺ ደግሞ የወንድ ልጅ ጣት አማራ አላማረ ምን ያደርግለታል አለ። ያው ለቀለበቱ ነው 2 ግራም በቃል ትለዋለች። ዳጣዬ ውሃዬ ደግሞ 2 ግራም ስኳር ነው ስኳር ከሆነ እኔ ከሰጣችሁኝ ይቀመዋለሁ ሁሉንም እያለች እየቀለደችባቸው ነበረ። ከዛም ናታንም ወይ አንቺ ደግሞ እያላት እሺ ናታንዬ የኔ እጅስ ያምራል ለቀለበት ይሆናል አይደል በጣም ያምራል አይደል እያለ ስታጨናንቀው እሱ ደግሞ ውሃን ዳጣን ነበር የሚያየው ናታን ማለት ነው። ዳጣን ዞር ብሎ ፊቷን ሲያይ ፒስ በቃ አለችው። ከዛ ወይ ኤብዬ በጣም እኮ ነው የሚያምረው እጆችሽ በጣም ውብ ናቸው በዛ ላይ አለንጋ ናቸው እያለች ዳጣ ደግሞ ልታመጻድቃት ሞከረች። ያው አብጌል ደግሞ የዳጣ ጥላቻ ስላለባት አንቺም ማንጠራሽ እዚህ ብላ ተቆጣቻት፣ ሰደበቻትም ጭምር። ከዛም ናታንም ተቆጣት። አንቺ ግን መቼ ነው ለሰው ክብር የሚኖርሽ? አሁን ይችልሽ ምን አደረገችሽ? እንደው ሁሉ አንቺ ክፉ ስለሆንሽ ሁሉም ሰው ክፉ መስሎ ስለሚታይሽ እንጂ ከመልካም ሰዎች መካከል ላንቺ ከሚያስቡ አንዷ እሷ ነች። እሺ ላንቺ ሁሌ የመልካም ነው የሚታስበው አላት። እሷም ወይ እናንተማ የሷ ነገር ሲነካባችሁ ሞታችሁ ነው ደሞች ማትረባ ምናምን ብላ አሁንም ተቆጣቻት። አለፍ ስትል ደግሞ እቺ ከርፋፋ ሰራተኛ ከማንም ጋር ስትንዘላዘል ያረገዘችው ልጅ ምናልባችም ፈልጋሽ ይሆናል ተጨናንጋ ሂጅላት እንድታስተዳድሪያት ፈልጋ ይሆናል አለቻት። ከዛም ዳጣ በጣም ተናደደች። አንቺ ባለጌ ሰላምዬ ነው እንደዚህ ብለሽ የምትናገሪው? ኪድይም በጣም ነው የሚያሳፍረው። ትልቅሽ እኮ ናት፣ ቢያንስ ልታከብሪያት ይገባል። ምን አይነት ባለጌ ነሽ ግን አንቺ? ኪድይም በጣም ነው የሚደብረው፣ ሙዲሽ ገንፎ ያስነክሳል ብላ ጥላት ሄደች ማለት ነው። ውሃዬም ተነስታ ኪድይም በጣም ይደብራል፣ ሙዲሽ ውሃ ገንፎ ያስነክሳል ብላ ጥላት ሄደች። ከዛ ናታንን ቁጭ ብላ እንግዲህ እንደለመደችው እየተሻሸች ትከሻው ላይ አረፍ ልትል ስትል ናታንን ብድግ ብሎ ጥሏት ወደ ክፍሉ ሄደ። አብጌል ወረኛዋ ብቻዋን ቀረች እላችኋለሁ። የቀጥለው ክፍል እንግዲህ ማርቲም ዳጣን አስጠርታ አባቷን የልጇን አባት ማን እንደው አልነገረችሽም ወይ አለቻት። ውሃዬም ዳጣም አይ በጭራሽ አልነገረችኝም፣ ምጤ ሲመጣ ግን እነግራችኋለሁ ከባድ ሚስጥር ነው ብላለች ምናምን። የምን ከባድ ሚስጥር አለ ማርቲ? አላውቅም ብቻ ግን አባትየው ግን አልቀበልም ታለ ትልቅ ቢላው አዘጋጅልኝ እሺ መሽነው ነው የምቆርጥለት ስትል
ደንግጣ ማርቲ የውሃዬን ጆሮና ጆሮ በእጇ ሽፍን አድርጋ አንቺ ብላ ልጅ ፊት አይወራም አይነት ነው መሰለኝ አስደረገጠቻት እላቸዋለሁ። እና በሚቀጥለው ሰላምዬ ምጥ ስለምትያዝ ያው የልጁን አባት እንግዲህ ደረጀ እኔም ጓጉቻለሁ። ሰላምን ጀንጅኖ የእውነት በፍቅር አጥምዶ የልጁ አባት ያደረጋት ማን እንደሁ ለማወቅ ጓጉቻለሁ እያለ ነው። ማርቲን በዚህ ሰዓት የሚያጓጓኝ የሰላምዬን የልጅ አባት ማወቅ ነው ብላለች። አብጌልም በተመሳሳይ ይሄን ነገር ያልጓጓው የለም ከራሷ ከሰላምዬ ውጭ ማለት ነው። እናም ግን ማርቲ እኔ ሲመስለኝና ሳስበው ግን የልጁ አባት በጭራሽ ያወቀ ሁሉ አይመስለኝም። እኛ ሴቶች ልንወልድ ስንል የምንሞት ስለሚመስለን ለዛ ነው ብሞት እንኳ የልጁ አባት እውነቱ ይታወቅ ከሚል አንጻር ነው ለመናገር የወሰነችው እንጂ ይሄ ነገር አባት ሁሉ የሚያውቅ አይመስለኝም ደረጀ እያለች አውርተዋለች ማለት ነው ደረጀ ማርቲ። እናም በሚቀጥለው ክፍለ ጊዜ ሰላምዬ ምጥ መያዙ አይቀርምና የልጁ አባት ሲወጣ ምን ይፈጠር ይሆን የሚለውን ይዤላችሁ መጣ ይሆናል። እስካሁን ከኔ ጋር ስለነበራችሁ ምስጋናዬ ከልቤ ነው። ለቤቴ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ላይክ ሸር በማድረግ አበረታቱኝ። የሀገሬ ልጆች ሰላማችሁ ይብዛ።